ኦኬ ሰሞኑን እየተነጋገረን ያለነውን ሐሳብ ጻፉ ብዬ ትንሽ ሰው ነው የጻፈ። ዘፈን ያው ኃጢአት ነው አይደለም፣ አትዝፈኑ ነው የተባለው። ዘፋኝ መንግስተ ሰማያት አይገባም ብለዋል። ኃጢአት ነው አይደለም የተባለው። በቃ አትዝፈኑ ነው የተባለው። ዘፋኝ የሚገባ ከሆነ የሚዘፍን ሁሉ ሲኦል ይገባል፣ የእግዚአብሔር መንግስት አይገባም። እዚህ ዘፈን ኃጢአት ነው። ኃጢአትነት አይደለም፣ ትእዛዝ መጣስ ነው ኃጢአቱ። ትእዛዝን እግዚአብሔር አታድርግ ያለውን ማድረግ ነው ኃጢአቱ። አታድርግ እያለ ካደረጋችሁ እንግዲህ ፍርዱን ታገኛላችሁ። እኔ የሆነ ነገር ኃጢአት ነው ኃጢአት ነው ኃጢአት ነው የምንለው ነው ብዙ ጊዜ የምናወራ። አታድርግ ያለውን አናድርግ። አታድርግ በቃ አታድርግ ነው። አትስከር ብለዋል። የጠጣ ሁሉ መስከሩ ስለማይቀር መጠጣት ማቆም አለበት። አንድ ሁለት እያለ ሱስ ይመጣል። ያ ሌላም ነገር አሁን መዳራት አትዳሩ ይላል መጽሐፍ ቅዱስ። አትዳሩ ማለት ዝም ብል አጉል ቀልድ አትቀልዱ ነው። አትተሻሹ ነው። ሚስት ካልሆነችው ጋር ባል ካልሆነ ሰው ጋር አትተሻሹ። አጉል ወሬ አታውሩ። ስሜት ቀስቃሽ ነገር አታውሩ። በቃ ጥፉ። ይሄን ባደረጋችሁ ቁጥር ኃጢአት እያደረጋችሁ ነው ማለት ነው። ምንድነው? ትእዛዝ እየጣሳችሁ ነው። ትእዛዝ መጣስ ኃጢአት ነው፣ አመጽ ነው። በዛ መልክ ብናይ ብዙ ነገር እንገደባለን፣ እንቆጠባለን። ራሳችንን የመከልከል ጉልበት እያገኘን እንሄዳለን። ኃጢአት ነው የሚል ቋንቋ ነው ብዙ ጊዜ ነገሮችን ያቀለለው። ኃጢአት የእግዚአብሔርን ትእዛዝ መጣስ የሚለውን ያዙ በደንብ አድርጋችሁ። አሁን ዘፋኝ የእግዚአብሔርን መንግስት አይገባም ሲል አትዝፈን እያለን፣ ስለዚህ ከዘፈናቸው የእግዚአብሔር መንግስት ይቀርባቸዋል። ቀላል በቀላል ኃጢአት ነው ዘፋን ብለን አናወራ። ኃጢአት ያደረገው አታድርግ እያለ ማድረግ ነው እንጂ ኃጢአት እሱነቱ ለዛው እኮ ቅዱስ ለዛ ለአድራጊ። አንዳንድ ሰው አትዝፈን ከሚሉኝ ሙዚቃ እንዳልሰማ ከሚከለክሉኝ ምግብ ቢከለክሉ ይቀለኛል ይላሉ። አለመታዘዝ። ለምን ትዘፍናለህ? እኔ ስዘፍን አይተሽኛል። ለምን ትዘፍናለህ አለች። እኔ አልዘፈንኩም፣ እኔ ዘመርኩ እንጂ ዘመርና ዝማሬን አላየም እንዴ? እሺ አረ ከንቴ ይራቅ። ሚት አርጉት እችን ሴትዮ ሚት አርጓት። አልፈልግም። አሁን ከመሄድበት መንገድ እየመለሰችኝ ነው። አቁም አሊያ ሚት ይደረግ አደረጋችኋት? አዎ አድርጉልኝ። በኋላ እንፈታታለን ከታገሰች ከቆየች ማለት ነው። ለጽሁፍ ሊመልስ ብዬ ነው መጽሐፉ። ኦኬ ለማንኛውም ሰሞኑን እያወራን ያለነውን ሐሳብ በደንብ ያው ሰምታችኋል። መነሻችን ያው መንፈስ ቅዱስን አናሳዝን በሚል ሐሳብ ነው እየተነጋገርን ያለ ነው። በስመ መንፈስ ቅዱስን ምን አታድርጉ ነው ሰሞኑን እያወራን ያለ ነው። መንፈስ ቅዱስን ብዙ ሰው ነው ያላችሁ። እስቲ ጻፉልኝ፣ ሁላችሁም ጻፉ። ግዴለም እስክሪብቶ አልቀም። አረብ አካባቢ ወይም ስራ ላይ ስልክ ወጃችሁ ሳይሆን በኪስ ይዛችሁ በጆሮ ብቻ የምታደምጡ ሰዎች ካላችሁ ችግር የለም። አጠገባችሁ ግን ስልክ የያዛችሁ ሰዎች አደራ መንፈስ ቅዱስን አታሳዝኑ ብላችሁ ጻፉ። ለሁሉም ለኔም ጭምር እየነገራችሁኝም ነው ማለት ነው። አጋርታችሁ አናሳዝን ወይም አታሳዝኑ ሳይሆን አናሳዝን ብላችሁ ራሳችሁን እየጨመራችሁ መንፈስ ቅዱስን አናሳዝን ብላችሁ ጻፉ። መንፈስ ቅዱስን አናሳዝን። መንፈስ ቅዱስ ካዘነ እግዚአብሔር ምስጋናችንን፣ ጩኸታችንን፣ ጸሎታችንን፣ ልመናችንን የትኛውንም ነገር ምን አደርግም ይሰማል፣ አያደምጥም።
ይሰማል፣ መጽሐፍ አይጻፍልንም። እንዲህ ብሏልና እንዲህ ይደረግ ተብሎ መመልከቻ አይጻፍልንም፣ ምላሽ አይሰጠንም። ዝም ነው ምለው። ስለዚህ መንፈስ ቅዱስን ምን አናድርግ? አናሳዝን። መሪ ጥቅሳችን ኤፌሶን ምዕራፍ 4:30 ነው። ምዕራፍ 4 ቁጥር 30 ነው መሪ ጥቅሳችን። መሪው ጥቅሱ ምንድነው ብለው? ለቤዛ ቀን የታተማችሁትን ቅዱሱን የእግዚአብሔርን መንፈስ ምን አታድርጉ? አታሳዝኑ ብሎ ነው ጳውሎስ ለኤፌሶን ሰዎች የተናገረው። እኔ ደግሞ አሁን ቲክቶክ ላይ ከኔ ጋር ላላችሁና ለኔም ጭምር እየነገርኩ ነው። መንፈስ ቅዱስን አናሳዝን። ኦኬ፣ ለቤዛ ቀን የታተምንበትን ወገኖቼ መዳናችንን ያረጋገጥንበትን በእኛ ላይ ሞገስ የሆነን ዘንድ የተሰጠንን ወደኛ የመጣውን ከኛ ጋር የሚኖረውን መንፈስ ቅዱስን አሳዝነን በእግዚአብሔር ፊት የፈለግከውን ብትንጨረጨር፣ የፈለግከውን ብትዘል፣ ብትደፋ፣ በጭንቅላት ብትቆም፣ በእግር ብትቆም፣ በየትኛው አቅጣጫ ብትራወጥ ተቀባይነት አይኖርም። ስለዚህ መንፈስ ቅዱስን ምን አናድርግ? አናሳዝን። በዚህ ዘመን ላይ በጣም የእግዚአብሔርን መንፈስ አሳዝነን ነው ያለነው። አልገባንም። በጣም በቃ ደስ ያለው መስሎናል። አቤት የዜማ ማማር። አንዳንድ ሰዎች ላንቃቸው ላይ የሆነ ነገር አለ መሰለኝ። በጣም ነው የሚያውረገርገው። ድምጻቸው ራሱ ይረብሻቸዋል፣ ያናውጣቸዋል። መንፈስ ቅዱስ ያለ ያስመስላል ይላሉ። ከአፋቸው በቀር እኛም ጋር ስደርስ እስከዛች ጊዜ ብቻ እንሞቃለን። ወተን የለንም፣ ሌሎች ነን። ስለዚህ መንፈስ ያዘነበት ዘመን፣ መንፈስ ቅዱስ አዝኖብን ያለ ዘመን ይሄ ዘመን ነው። ልብ ብላችሁ ስሙ። እንዲህ አይነት ትምህርቶች ብዙ ሰው አይወድም። ወደዳችሁ ጠላችሁ፣ እኔ ትወዳላችሁ፣ ትቀበላላችሁ፣ በቃ ምናምን ብላችሁ ትላላችሁ ብዬ አይደለም። እንደውም ጆሮአችሁን ያሳክካል። ሌላ ወሬ ይሻላል። እንዲህ አይነት ወሬ ሲወራ ማንም ደስ እንደማይል ደስ አላችሁ አላላችሁ፣ እኔ ግን እለቅባችኋል። ፍርድ ቃሉ ራሱ ነው የሚፈርደው፣ እኔ አይደለም። ስለዚህ 5 ጸረ መንፈስ ቅዱስን አሳይቻለሁ፣ አመልክቻ እያመለከትኩ ነው አለ። የመጀመሪያው ለምሳሌ መጀመሪያ ደረጃ ዋናውን ሐሳብ ስንይዝ ኤፌሶን 1 ምዕራፍ 1 ቁጥር 13 እና 14 አንብበናል። እናንተም ደግሞ የእውነትን ቃል ያውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እርሱም የእርስታችሁ መያዣ ነው ለእግዚአብሔር ያለው ሁሉ እስኪዋጅ ድረስ፣ ይህም ለክብሩ ምስጋና ይሆናል ይላል። እኔና እናንተ አሁን ምስጋናዎቹ እንሆናለን። መንፈስ ቅዱስን እዚህ ስናከብር በእግዚአብሔር ዘንድ ምስጋናዎች ነን። በእኛ እግዚአብሔር ምን ይሆናል? ይመሰገናል። በእኛ እግዚአብሔር ምን ይሆናል? ከፍ ይላል። በእኛ እግዚአብሔር ሊቆ ይታያል። ብዙ ትውልድ ሁሉ ምን ይላል? በእኛ እግዚአብሔርን ይባርካሉ። አሁን በዘንድሮ በእኛ ምክንያት እግዚአብሔር እየተባረካል። አቤት የጴንጤዎች አምላክ። እነኚህ አንዱ ዛሬ ለጥፍ ያሉ መሰለኝ። አወጣሁት አላወቅኩም። ረጅም ጊዜ ነው እንትን አደረኩትና ፖስት አላደረኩም። አሰብኩኝ ልጁ መጽሐፍ ቅዱስን እንዴት እንደተጠረዘ እያወራ በሊቃውንት ነው ይሄ መጽሐፍ የተጠረዘው። ይሄን መጽሐፍ እኮ እነኚህ ጴንጤዎች ምንም መጽሐፉንም ሳያውቁ ዝም ብሎ ነው እኮ ምናምን እያለ ነው ያወራው። እንትና ማን ነው ደግሞ የነሱ አንድ አለቃ አስተማሪ ነገር አለ፣ ግን የቤተ ክርስቲያን ሰው አይመስለኝም። ይሁን አይሁን አላውቅም። ማን ነው የሚባለው? ሜሎት ማን ነው? ሜሎት የሆነ ሰሞን አንድ ሰሞን ያሳደዱት ስሙን ጻፉ። በቃ ዲዩት አድርጌያለሁ ዛሬ መሰለኝ። ይሁት ሄዳችሁ ዩቲዩብ ውስጥ ይቻላል። አሁን የኛ አካሄድ፣ የኛ አኗኗር፣ የኛ ህብረት፣ የኛ አወጣጥ አገባብ
ግራ አጋብቷቸው እኛን አሁን ግራ እያጋቡን ነው። ሰሞኑን አሁን አንዳንድ ቦታ ሲያወሩ እሰማለሁ። እንደምንም በቃ ወይም የሚሉ ነገር ከለ እንዲህ አይነት ወሬ እንድታወራ አልፈቅድም ብሎ ወንጌል ላይ የምታወራ ከሆነ አውራኝ። በመካነ ኢየሱስ በቃለ ሕይወት በሙሉ ወንጌል አንድ ነው አንድ አይደለም በሚለው ላይ ልታወራ አይገባም። አፌን ዝጋና መጽሐፍ ቅዱስ አውራኝ በሉት። እናንተ አንድ አይደላችሁም ይላሉ። ምናችን የእናንተ ዶክተሪን የእናንተ አስተምሮ ምን አገባኝ? ቃለ ሕይወት ከሆነ ቃለ ሕይወትን ብቻ ነው የምታውቀው። ከዛ ቃለ ሕይወትን አወቀው በመጽሐፍ ቅዱስ ነው። መጽሐፍ ቅዱስን መሰረት አድርጋ ቃለ ሕይወት አዘጋጅታ ቃለ ሕይወት ባዘጋጀችው እውነት ላይ መሰረት ላይ ቆማይ መጽሐፍ ቅዱስን መዝነ በዛ ውስጥ ቀጥል እንጂ ከሌሎች ጋር በማመሳሰል እኔንና ቃለ ሕይወትና ሙሉ ወንጌልን ልታማታ ልታጣላ ይመጣለሁ ካልክ እኔም እጋጭሃለሁ። እኔ ጋር እኩያን ፈልግ ብዬ ነው ሂድ የምለው። እንዲህ ከሚሉ ሰዎች ተለዩ። አንዳንድ ወንድሞቼ አልገባቸውም። በጣም ብዙ ነገር የሚያውቁ ናቸው። እንዲህ አይነቱን ነገር አስተናግደው በራሳቸው ቅሌት ውስጥ ገባው እየሰማሁም አለው። አንዳንዱ በቅሌት ውስጥ ገብተዋል። በቃ አፕ ዳውን በቃ ዝብርቅርቁን አውጥተው ሲያወሩ እየሰማለሁ። እኔ ጆሮን ምን ላታለ ልማርበት በእነሱ እማራለሁ። ምንም ደስ ባይለኝም እማራለሁ። እኔ ጋር መከላከያ ነው። እኔ ጋር መጥተው እንዴት ነው እናንተ አንድ ናችሁ ምናምን ብለው ምን አገባኝ ነው ስለ አንድነት እኔነት ጠይቀኝ። እኔ መጽሐፍ ቅዱስን እንዴት ታምናለህ? እንዴት ትቀበላለህ? እንዴት ትኖራለህ በለኝ። አብያተ ክርስቲያናት ምን አንተ አብያተ ክርስቲያናት የምድር አስተዳደር እንጂ የሰማይ አይደለም። መጽሐፍ ቅዱስ አይደለም እነሱ። ኦኬ ይሻራል፣ ይወገዳል። ሲፈልግ ጥላቸዋለሁ እነሱ። የሙሉ ወንጌልና ላልቀበል እችላለሁ። ማልቀበለው ቢኖርስ በእውቀት አድጌ የሆነ ነገር እምብብል ሙሉ ወንጌል ምን ልታረጋኝ? እኛን አልተቀበልክም እናጋላለሁ ነው ምትለ። ቃለ ሕይወትንም ሄዶ መካነ ኢየሱስም ሄዶ ግን የነሱ መሰረት የነሱ ቋንቋ የነሱ ዶክትሪን ምንድነው? ንግግራቸው ምንድነው? የጻፉ ሰዎች ምን ብሎ ነው ያስቀመጡት? ሁሉ አይደለም ሐሳብን እንዲገልጡ ነው። ዋና ሐሳቡን ያመጡት። ጥያቄ ካልጠይቃለ ያዘጋጁ ሰዎች በደንብ አድርጎ ተርትሮ ይናገራሉ። ምን ልላችሁ ነው? ይሄን ሁሉ ምዞሮ መሰላችሁ? መንፈስ ቅዱስን በዚህ ሁሉ አሳዝነናል። የሰማ ሰው ካለ ኢየሱስ ምን አለ ሰምታል። በሰማችሁ ወንጌል የዳነው በሰመነው ወንጌል እንጂ በቃለ ሕይወት ዶክትሪን አይደለም። ቃለ ሕይወት ነገሩ ዶክትሪን የላትም። ሙሉ ወንጌል ዶክትሪን የለው። ዶክትሪናቸው መጽሐፍ ቅዱስ ነው። የእምነት አቋም አላት። አዎ የእምነት አቋም በላ ለቸርቿ ለህዝቧ መያዣ አላት። በዚህ ነው የምንኖረው ብሎም አንድ ቤት ውስጥ የመተዳደሪያ ደንብ አለ። ያን መተዳደሪያ ደንብ ቤተክርስቲያን ያወጣል። ያ ደንብ ግን መንግስተ ሰማያት መግቢያ አይደለም። እዛ ቤተክርስቲያን ውስጥ ለምንኖረው ኑሮ የምንነጋገርበት መሰረታዊ አንቀጾች ናቸው። ኦኬ ስህተት ካለ ለመቅጣት፣ ችግር ካለ ለማስተካከል የምንጠቀምበት ምን የቤተክርስቲያን የአስተዳደር ደንብ የእምነት አቋም ያ የመንግስተ ሰማያት አቋም አይደለም። ስለዚህ እኛ በሰማያዊ በሰመነው ወንጌል የዳንን መዳን ብቻ አይደለም በመንፈስ ቅዱስ የታተምን ማተብ ያለው ወረቀት እለፍ ይባላል። ስለዚህ መንፈስን በባሌም በቦሌ አድርገን መንፈስ ቅዱስን እያሳዘለ እንደሆነ ይግባን ብዬ ነው ይህን የሚዞረው። ልውጣ። የመጀመሪያ ምን ብለናል? ኤፌሶን 4 ቁጥር 25ን መነሻ አድርገን ስናወራ ውሸትን፣ ሌብነትን፣ ክፉ ቃልን ይቅር አለማለትን እስካላስወገድን መንፈስ ቅዱስን አሳዝነን ነው እየኖርን ያለነው። ምትዋሹ ሰዎች ካላችሁ፣ ሌቦች ካላችሁ፣ ክፉ ቃል የምትናገሩ ካላችሁ፣ ይቅር የማትባባሉ ካላችሁ መንፈስ ቅዱስ አዝኖባችኋል እያልኳችሁ ነው። እግዚአብሔር የእናንተን ውዳሴ፣ የእናንተን መስዋዕት፣ የእናንተን እልልታ አይቀበልም፣ ምላሽም አይሰጥም። ሰምተሃል?
ሁለተኛ ላይ የተነጋገርነው ራእይ መጽሐፍ ላይ ሄደን ዮሐንስ ራእይ ምዕራፍ 2 ከ1 እስከ 7 ተነቧል። ለኤፌሶን ቤተክርስቲያን የተነገረው ነው። አንዱ ኃይለኛው የመንፈስ ቅዱስ ጸር የሆነው የሚያሳዝነው ፍቅር አልበነት፣ አለመዋደድ፣ አንድ ልብ አለመኖር፣ አንድነት አለመኖር፣ ህብረት አለመኖር፣ ቡድንተኝነት ባለበት እልሃለሁ የፈለግከውን ተንጣጣ። አንተን መጠቀሚያ አፍ አድርጓል እንጂ አንተ ግን በእግዚአብሔር ዘንድ ታዝናህ ነው ያለው። አዝኖብህ ተቀባይነት የለም ያንተ ነገር። እስቲ ዝም ብላችሁ እዚህ ውስጥ ያለውን ሰው ማታውቁትና የምታውቁትን በክርስቶስ የሆነውን ወንድም እህትን እወድሃለሁ እወድሻለሁ እያላችሁ ጻፉ። ችግር የለም አይደል? እወዳችኋለሁ ብላችሁ እወዳችኋለሁ በሉና ጻፉ። እኔን ገና እንትኑ ኖቲፊኬሽን ሲሄድ ገና ሳያውቁ ገብተው ተደናብሮ የሚወጡ ወንድሞች አሉ ስለማይወዱኝ። እኔን ሳትወድ አሁን አንተ እግዚአብሔርን እወዳለሁ ትላለህ እንዴ? ይሄን የሚመሰልኩ እኔን በአይን የሚታየው በፊት ለፊት የሚንቀሳቀሰውን ይሳኮርን እያየ ምንም ለእኔ ክብር ሳይኖር እኔን እየጠለ በሰማይ ማታውቆን አይተ ማታውቆን በሰማይ የሚኖረውን ሰማይና ምድርን የገዛውን እግዚአብሔር እወዳለሁ ብትል ይስቅብሃል። ወዳጅ አትፎክር። መጀመሪያ አጠገብ ያለን ውደድ። ለዚህ እኔ እንደወደድካችሁ እርስ በርሳችሁ እንድትዋደዱ ይቺ አዲስ ትእዛዝ ሰጥቻችኋለሁ ይላል። አዲስ ትእዛዝ ተሰጥቶናል። ይሄን አዲስ ትእዛዝ ሳትፈጽም ወዳጅ እግዚአብሔር ይዛሎትን ይሰማል ብትል 30 ቀን አይደለም 40 ቀን 80 ቀን ብትጾምም ዋጋ የለም፣ አታገኛት። ሰምተሃል? ባልዘለም ጨዋ ትሄዳለህ። ሄሎ ሰላም፣ እንዴት ነህ? ሚዩት አድርገው። ምንድን ነው ፎቶ ራሱ አውርዱ። ፎቶውን ቀይረናል። ያላሰቡትን የምታሳስቡ ሰዎች ተጠንቀቁ አሉ ሰውየው። ሌላኛው ሶስተኛ ላይ የተነጋገርነው አንደኛ ሳሙኤል ምዕራፍ 15 ከ1 እስከ 35 አንብቡ። ሰማይት ናት እንትን ሰማይት የዘበት ብጣጣጣ ሰማይት ናት ይላልኛል። ሚታርጋቸዋል። ኦኬ ቴንክ ሰማይት ናት። ሰማይት ማንም ሰማይት የሆነ የለም። ኢየሱስ ብቻ ነው መስዋዕት የሆነ። እሱ ሰማይት ሳይሆን መስዋዕት ነው። ሰማይት ሶስተኛ ላይ ያየነው ጸረ መንፈስ ቅዱስ አለመታዘዝን ነው። አንደኛ ሳሙኤል ምዕራፍ 15 ላይ የምታዩት እሱ ነው። አለመታዘዝ ቅድም ብለናል። አትዝፈን፣ አትስከር፣ አታመንዝር፣ አትማ፣ አትመኝ። ይህን ሁሉ ብሏል። ያን ሁሉ መልሰን እያደረግን ከሆነ እልሃለሁ እግዚአብሔር አይሰማይም። ስትስተካከል ብቻ ነው የሚሰማ። አደምጥን ይሰማል። አደምጥን መጽሐፍም አይጽፍልም። ብለት ይደናቆራል። ሃሌሉያ እግዚአብሔር ይሰማኛል ሃሌሉያ እያልክ ትኖራለህ። ሰው ሰርቆም ይኖራል ወዳጅ፣ ሰው ዘርፎም ይኖራል ተደላድለው ከተሳክቶለት። ሰርቆም እኮ እግዚአብሔር ይመስገን ዛሬ ተሳክቶልኛል ይላል እኮ።
ዘረፋ ሄዶ ዘርፎ እኮ ነው እህቷን ወንድሟን አሳብዳ የእሱን ወስታ እሱን አስራ ቁጭ አድርጋ ቤቶች ደብቃ እያበላች እያስለቀሰች እግዚአብሔር ባርኮኛል ትላለች ይላል። መባረክ ሃሌሉያ ማለት ሃሌቱ መባረክ ምልክት ብቻ እሱ መባረክ ምልክት አይደለም። ዛሬም ያንቀጠቅጣል። እሺ ዛር አላችሁ ሰዎች እኮ ይንቀጠቀጣል። መንቀጥቀጥ መባረክ አይደለም። እሺ ማለት ልሳን አይነት ነገር ማውራትም መባረክ ተውባ መዘመር ባክ ያው እየዘፈነ አይደለም። አሪፍ ድምፅ አላቸው ዘፋኝ አጣላለ ብርቅ አይደለም ለእግዚአብሔር። ያው ዋናው እግዚአብሔር የሚወደው አምልኮህን ምስጋናህን መስዋዕትን የሚሸተው የሚያውደው ዙፋኑን የሚሞላው ደስ የሚሰኘው ስትታዘዝ ነው። ሳትታዘዝ እግዚአብሔር ይደሰታል ብለህ አትጠብቅ። ይህንን ነው ያየነው። አራተኛ ላይ ደግሞ ያየነው አንደኛ ሳሙኤል ምዕራፍ 2:22 ላይ ምን የሚል እንደሆነ ጸረ መንፈስ ቅዱስን ላሳያችሁ። እዛ ጋር ያየነው ምን ነበር? ትናንት ያየነው ምን ነበር? ያየነው አስደንጋጭ ነገር አይተናል። የእርስ በርስ ዝሙት፣ የእርስ በርስ ፋሚሊ ሳይቀር ቤተ ክርስቲያን ውስጥ ያለ ሁሉ ፋሚሊ አይደለም። ቤተ ክርስቲያን ውስጥ ያሉትን ያንተ ያልሆነችውን በክርስቶስ ብላ የተጠገችው ጋር የምታማግጥ ከሆነ በክርስቶስ ብላ ጌታን ከአንተ ጋር አንተ ወንድሜ ነብረህ ስራ ስታቅፍ አንተ ለክፉ የምታረጋት ከሆነ እግዚአብሔር ይገስጽ። እግዚአብሔር ደስ አይሰኝም። ምስጋናህን አይቀበልም። አምልኮህን አይቀበልም። መንፈስ ቅዱስ ያዝንብሃል። የኤሊ ልጆች አላያችሁ? ቤተ ክርስቲያን ውስጥ የሚያገለግሉ ሴቶችን ይዘው ይደፉ ነበር። የዛሬ ዘመን አገልጋዮች አይነት የዛሬ ዘመን አገልጋዮች ስንቱን መሰላችሁ? ቤተ ክርስቲያን ውስጥ በጸሎት ሰበብ አስረግዘው ይለቃል። ማስፈራሪያ ይሰጧቸዋል። ከዛ ቤት ቁጠረው። አሁን ለመግደልም ነፍስ መግደል ነው ብሎ ተሸክመው ውርደታቸውን ተሸክመው አካባቢ ቀይረው ወልደው ለሰው ሰጥተው ወደ ቤቶቻቸው የተመለሱ ብዙ ናቸው። ቤተክርስቲያን ውስጥ እኔ በዛው ድፍረት መታ ደግሞ አብራ እዛው ቤተክርስቲያን ውስጥ ያገለግላሉ ሁለቱ። አሁን እነሱ ባሉበት እውነት የእግዚአብሔር መንፈስ ደስ ብሎ አምልኳችን የኛን አምልኮ ሁሉ አብክተዋል። የኛን አምልኮ ሁሉ አግምተዋል። ትንሽ ዘንበ ይቃላ ያለው ማር ሁሉ እንደምታገማ አንዳንዴ የኛም ጭምር ነው እኮ የሚባክለው ወገኔ። ወየው አስፈራ። አይኖቻችሁን እግዚአብሔር ብርት አድርገው። አንዳንዴ እኮ አይን ካልበራ መከራ ነው። አይን አንዳንዴ ማየው ነገር አስደንጋጭ ነው። በትውልድ መካከል ላይ ማየው ነገር እፈራለሁ። ወየው ለዚህ ነው ወየው የኔ ጌታ ፈርቻለሁ ስለ ራሴ ሕይወት ምን አውቃለሁ የሚል መዝሙር አለ ትዝ ይለኛል። የእርስ በርስ ደግሞ እኮ አማኝ ከአማኝ እሷም እግዚአብሔር የምትፈራ እሱም እግዚአብሔር የሚፈራ እሱም እግዚአብሔር የሚያውቅ እሷም እግዚአብሔር የምታውቅ ሆና ሳለ ይሄ ነው የእርስ በርስ ዝሙት ነው። የእግዚአብሔር መንፈስ እንዲያዝንብን ያደርገው። ዛሬ የምናገረው የመጨረሻ ከዚህ ሀሳብ ልጨርስላችሁ ትገላገላላችሁ። የሚቀጥለው ነገ ላይ ምናልባት
መደምደሚያ ሙሉን ሐሳብ በአጭሩ ተናግሬ ጨርሰውና ዩቲዩብ ላይ አስቀምጠዋለሁ። የየቀኑንም ሊያመጣ ይችላል። በየቀኑ የተናገረው እግዚአብሔር የሚናገረው ንግግር በጣም አስደናቂ ስለሆነ ለራሴ የየቀኑም ከቻልኩኝ አመጣዋለሁ። ቁጥር 1፣ ቁጥር 2፣ ቁጥር 3፣ ቁጥር 4፣ ቁጥር 5 እያልኩ ዛሬ 5ኛውን ላሳያችሁ። እስካሁን መግቢያ ነው ያወራው። ጉድፈላ ትቆያላችሁ ማለት ነው። ችግር የለም። በ5 ደቂቃ ጨርሳለሁ። ዘፍጥረት 6 ከ1 ጀምራችሁ አንብቡ እስከ 4። የእግዚአብሔር ልጆች የሰው ልጆችን አገቡ ይላል አይደል? ዛሬ ይሄ እግዚአብሔርን መንፈስ የሚያሳዝን ነገር ነው። የእግዚአብሔር ልጆች የማንን? የሰውን ልጆች እዚህ ጋር ውዝግብ ሊፈጠር ይችላል። ንግግሬ በደንብ አድርጋችሁ ስሙ። ጸረ መንፈስ ቅዱስ የሚያምን የማያምነውን ሲያገባ ነው። ተቸግረናል እኮ። የማታምን እህት የማያምነውን ወንድም ታገባለች። የማያምን ወንድም የምታምነውን እህት ደግሞ የማያምነውን፣ እንደዛ የተለያዩ። አማኝ ወንድም የማታምነውን ሴት፣ አማኝ እህት የማያምነውን ወንድ። ይሄ ጸረ መንፈስ ቅዱስ ነው። የእግዚአብሔር መንፈስ ያዝንብናል። ያላገባችሁ ተጠንቀቁ። አንዱ ይሄ ነገር የእግዚአብሔርን መንፈስ ያሳዝናል። ብዙዎቹ ምን ችግር አለ የሚባል አሁን ቋንቋ አለ። እኔ በጣም የሚያበሳጨኝ ቋንቋ ነው። ምን ችግር አለ? ምን ችግር አለው? እዛ ደረጃ ላይ ለምን ሄድክ? ለጋብቻ የደረስከው ክፉ ስራ ሲሰራ ቆይታል ማለት ነው። አላም ጋር ከሄድክ በምን አባ ተገናኘ ከነሱ ጋር? እስከዛ የምትመጣው እንዴት ነው? መጀመሪያ ደረጃ አማኝነቱን ክርስቶስን ለምን አልሰበክም? አልሰበክም። ክርስቶስን ነግረህ ዞር ነው። እዛ ጋር ቡና ሻይ ያቅ ለምን ትቆያለህ? ሰው ነው እኮ፣ አንቺም ሰው ነሽ እኮ። ስጋ ውስጥ ነሽ እኮ ያለሽው። የሆነ ነገር ያምርሻል እኮ። የሰውየው ላይ የሆነ ውበት ይወጣብሻል። ወይም አይኑ ያምርሻል፣ ጆሮ ያምርሻል፣ አፍንጫ ያምርሻል። ማያምር ቦታ የለም። በቃ የሆነ ቦታ ይማርክሻል። ጉድሽ ነው። አንድ ጊዜ አይኔ ሲያምር አለች። ሄጄ መስታወት ላይ ነው የተገተርኩት። ምንም በኋላ አወቅኩት የኔን አይን ከለር። የኔ አይን ከለር ብዙ ሰው ጋር የማይኖር አይን ከለር ነው አለ። ውስጡ እዚህ ሀገር ጎልድ ሳምቲንግ የሚባል አይን ነው ያለኝ። ውስጡ ወርቃማ ነው። የኔ ጥቁር መሃል ላይ ስትመለከቱ ዙሪያው ውስጡ ላይ ጥቁሩ ውስጥ ያለው ያብረቀርቃል፣ ወርቃማ ነው። በኋላ ትምህርት ቤት ገብቼ አንዴ ስለ አይን ቀለም አስተማሪያ ስታወራ ሁሉም እንድናይ ተደረገንና አየን። የኔ ሲወራ ወርቃማ ነው፣ ብራውን አይደለም። አሁን ኢትዮጵያውያን ብዙ ጊዜ ብራውን ብላክ ብራውን ነው የሚባለው። ብላክ ነው ብዙ ጊዜ ብራውን ነው የሚባለው ኢትዮጵያውያን አይን። የኔ ወርቃማ ነው። አሁን እንዳታው መነጽር ስላለ አይታያችሁ ሲባችሁ እንዳታው ደግሞ ፎቶ በቃ በደንብ ፎቶ ላይ ይታይ። ወይ ጉዳችን! በቃ ይሄን ያነሰለን መሰላችሁ? ይሄን ያሉን ሰዎች አማኞች አልነበሩም። ደህና ናችሁ? ሰላም ናችሁ? ሰማለሁ። የእንቁራሪት ጨዋታ ታውቃላችሁ?
ዛፍ ላይ ለወጣችው ሌሎቹ ከመንገድ ተመለሱና ለመውጣትሽ ምክንያትሽ ያለ መስማት ነበር ብሏታል። እንቁራሪቷን እኮ እነሱ መንገድ ሄደው ነው የሚመጡት። ሲመጡ እሷ ዛፍ ላይ ናት። እዚህ ልጅ እንደዚህ ማለት ለምን እንደዚህ እንደሆነች ያውቀሻል? ስለማሰሚ ነው። ከዛፍ ላይ እዛ ውሃ ላይ ነው መሄድ አለባት እንጂ ዛፍ ላይ ምን አወጣ? ዘለልኩና ፈርታ ነው የምትሞተው። የተጠራችበትን ሳትሰማ ዛፍ ላይ ወጣች። ሌሎቹ ሄደው ሲመለሱ እሷ ዛፍ ላይ ናት። የአለመስማት አሁን ቤተክርስቲያን ውስጥ አለመስማት ችግር አለብን። እግዚአብሔር ሲናገር ብዙ አንሰማም፣ አናስታውልም። ቀልድ ሲወራ ብቻ ነው የሚገባል አይደል? ቀልድ ታባ ሙታር የዘመኑን ነገር ብንሰማ ይሻል። ይህን ዘመን የሚሰማ ሰው ያመልጣል። በትክክል የምንሰማ ሰዎች ከሆንን እናመልጣለን። መስማትስ ከማን ነው የሚለው መጽሐፍ ቅዱስ? መስማት በምንድን ነው? ምን ያህል እግዚአብሔርን ትሰማላችሁ? እውነት ጆሮ አለ? የምንሰማ ጆሮ አለ ነው? ላጥፋው። የምንሰማ ጆሮ አለ ነው? ይህን ዘመን ይሰማችኋል? የጌታ ድምፅ ጌታን እየሰማችሁ ነው? ይናገራችኋል? ታደምጣላችሁ? መስማት እየቻላችሁ ነው ወይስ ዝም ብላችሁ ነው? ግራ ተጋብታችሁ ነው አላችሁ? ድሮ በጣም ማስታውሰውን አንድ ነገር ልንገራችሁ። በጣም የሚሰማኝ ሁሌ በጣም ነበረ። ክፍለ ሀገር ድሮ በጣም ነበረ የሚያዝ ነው። ሁሌ በጣም የሚጨንቀኝ በጣም የሚታወሰኝ ነገር ልንገራችሁ። በጣም ማስታውሰው ሁሌ ሸንኮራ አባቴ ሊጦ ነው የሚሰጠኝ። የእሱ ጠረን አለው ሸንኮራዬ ላይ። ለዛ ብዬ አውቄ ሁሌ ሸንኮራ ለሱ ነው የሚሰጠው። ያን ጠረን ስለሚፈልግ የሆነ ጠረን አለ። ሸንኮራ ካገኘም እንደምንም እሱ ጋር ማድረስ አለብኝ። እሱ አልገባውም፣ ሊጦ ይሰጠኛል። እኔ የሚፈልገው ያንን ነገር ነው። እሱ ካረፈ በኋላ ብዙ ጊዜ ሸንኮራ ስበላ እጨነቃለሁ። ያን ሽታ ይፈልጋለሁ ሳላስብ። አባት ነው የለም እኮ አውቃለሁ እኮ አለመኖር። አሁን እኔ ብዙ ጊዜ አልቦዝንም። መቃብሩ ቅርብ ስለነበር እሱ መቃብር ላይ ሄጄ መቃብሩ አጠገብ ነው መጽሐፍ ቅዱስ አነባለሁ፣ አጠናለሁም፣ እያጠናው ነኝ ይለዋለሁ። አነብ ነበር። አገልጋይ ነኝ እኮ እናንተ። እዛ መቃብሩ ጋር ሲሆን በቃ ይዝናናለሁ፣ ፈታ ይላለሁ። በቃ አይምሮ ያርፋል። ማልቀስ አላለቅስም። ልብ በሉ፣ ለቅሶ ምናምን የለም። ግን እረፍት አገኛለሁ። ቁጭ ብዬ አነባለሁ። እሱ አጠገቤ ያለ ነው ይመስለኝ። ቁጭ ብዬ ድሮ ልጅነት ላይም ሲያነብ በቃ ይበቃል ብሎ ልብስን ይዞ አንስቶ ነው በደረቴ ተኝቼ ከሚያነብበት አንስቶ ነው ሂድ ተጫውተና ብለው ደጅ የሚያወጣኝ። ግን ይሄ ዛሬ እግዚአብሔር እውነት በእግዚአብሔር ፊት መሆን ይናፍቃችኋል? አይጨንቃችሁም? ሳታነቡ ስትሉ ሳታነቡ ስታድሩ በእግዚአብሔር ፊት ሳትሆኑ ስትቀሩ ድምፁ ሲቀርባችሁ መናገር ሲያቆም አይጨንቃችሁም? እኔ ምድር ላይ ሁሉ ነገር በጣም ምንም ችግር የለም። እግዚአብሔር ዝም ያለ ሰሞን ነው ጭንቄ፣ የሆነ ዝምታ ሰሞን አለ።
በቃ ሰማይ የሚዘጋ ሰዓት አለ። የሰማይ መዘጋት እለዋለሁ እኔ። ምንም አዲስ ቃል አላነብም፣ ቢያነብ አይገባኝም። ስለዚህ ጊዜውን ስለሚገባኝ በቃ ወደ ቀደመው ማስታወሻቸው ነው ማንበብ የሚጀምረው። እግዚአብሔር የተናገራቸው ነገሮች ማሰላሰል ይጀምራል። ወደዛ እንጂ የሚገባ አዲስ ነገር ሊቀበል አልሄድም። አዲስ ነገር ድምፅ አልሰማም። አዲስ ነገር የለም። በወራት ውስጥ ቢያንስ በአንድ ወር ውስጥ 3 ቀን 4 ቀን እንደዛ ይሆንብኛል ተከታታይ። ያችን ጊዜ አውቃለሁ። በቃ የሰማይ መዘጋት ነው ብዬ ቤትን ዘግቼ ቁጭ። አዲስ ነገር የለም። ያለኝ ነገር ላይ ወድቃለሁ። ምንም ሳይቀር ሙሉን ደፍተር አጠናለሁ። የጻፍኳቸውን ስብከቶችን፣ ትምህርቶችን በሙሉ አረንጅ አደርጋለሁ። ልክ አዲስ ነገር ይጨምራለሁ። አዲስ ጽሑፍ ነው የምጽፈው። እዛው ጋር አስተካክለዋለሁ፣ ፈር አወጣዋለሁ። ለካ ኦዲት ሰዓት ነው ለኔ። ጌታ እንደዛ አድርጎኝ ነው ያለማመደ። በጣም መጀመሪያ ጊዜ ላይ በጣም ነው የምጨነቀው። ያሰሙ ምን አጣሰርቼ ነው ዝም አለብኝ? ምን ሆኜ ነው? እናንተ ሳትበሉ ስትሉ እንዴት ነው የሚያረጋችሁ? አቅለሻልሻችሁ ያዞራችኋል፣ ራስ ምታት ምናምን ያጦዛችኋል። እኔ ራብ ስለማላውቅ ችግር የለም፣ ራብ አይገባኝም። ሰውነቴ ሲደክ ብቻ ነው እንደ ራብ የሚገባኝ። ከዛ ውጪ ሆዴን አይሪበኝም። የሆድ ራብ አላውቅም። በላው አልበላው ምንም ሆዴ ምንም አይልም፣ ግን ሰውነቴን ነው የሚሰማኝ። ይደክማል፣ ይላል ምናምን። ብዙዎች አሁን ያቅለሸልሻቸዋል፣ ያዞራቸዋል፣ በቃ የሆነ ነገር ያነጫንጫቸዋል፣ የሆነ ከሆነ ነገር ጋር ትገጫጫላችሁ። ይሄን ሳታነቡ ስትቀርሱ ምንድን ነው የሚሰማችሁ? በእግዚአብሔር ቃል ውስጥ ሳትሆኑ ስትውሉ ስታድሩ። ወዳጅ ቃል ስለሌለን ነው ምን የምንሆነው? አሁን የሆነውን የምንሆነው ከዓለማውያን ጋር ውሎ እንጀምራለን። እነሱ የሚያደርጉትን ሁሉ እናደርጋለን። ለነሱ አይምሮ እንተኛ ስሉ ትተኛላችሁ። እንስረቅ ስሉ ትሰርቃላችሁ። እንግደል ስሉ ትገላላችሁ። እናታልል ስሉ ታታልላላችሁ። ለነሱ መኖር ትጀምራላችሁ። ለእግዚአብሔር ሰው እንደነሱ። ለዚህ ነው አንዳንዴ ከማያምኑ ጋር ምን ግንኙነት አላቸው የሚለን። የሰው ልጅ ማንን አገባ? የእግዚአብሔር ልጆች የማንን ልጆች አገቡ? የሰውን ልጅ። የእግዚአብሔር ልጆች የእግዚአብሔርን የሚታዘዙ እግዚአብሔርን የሚፈሩ እግዚአብሔር ጋር የሚኖሩ ሰዎች የእግዚአብሔር ያልሆኑ ሰዎች ጋር መኖር ጀመሩ። ከነሱ ቆንጆ ቆንጆ እየመረጡ ማግባት ጀመሩ ነው ማለት። ስለዚህ አንድ የመጨረሻው ዛሬ ምንድነው? ጸረ መንፈስ ቅዱስ የማያምን ከማያምን ጋር ውሎ ሲያበዛ መንፈስ ቅዱስ የሚያዝ ይኸውላችሁ። ህብረት ከዓለማውያን ጋር ህብረት አይኖረንም፣ ግንኙነት ይኖረናል። በገበያ በዝምድና በእድር በስራ በምናምን ልንገናኝ እንችላለን። ከዛ ውጪ እነሱ ጋር ህብረት የለንም። አብረን እንጸልይ። መቼም አብረን ማንጸልይ ሰው ጋር ምን ህብረት ይኖረናል? ግንኙነት አለን። በስራ እንገናኛለን፣ በገበያ እንገናኛለን፣ በዘመድ እንገናኛለን። ግን ምን የለንም? ህብረት አይኖረን፣ አንድነት አይኖረን። እነሱ ድግስ ደግሶ አብረን አንደግስም። ስለዚህ ምን እያልኳችሁ ነው? ሰምታችኋል። ጌታ ኢየሱስ ይባርካል። ጨርሻለሁ። እንጸልይ። አባቶ እናመሰግናለን። አንተ ሁሌ ትመክራለህ፣ ትነግረናለህ፣ ታስጠነቅቀናለህ። ባልኖርንበት እንድንኖር በኖርንበት ከትናንት ይልቅ በተሻለ መንፈስ ውስጥ ገብተን ሐሳብ ውስጥ ገብተን እንድንኖር ትፈልጋለህና በእንዲህ መልክ ልታሳስበን ወደ እኔና ወደ እህቶቼ ወንድሞቼ ጋር ስለመጣ ክብር ምስጋና ለስም ይሁን። ባረን ደግሞ ስላገዝከኝ፣ አንደበትን ስለተቆጣጠርክ፣ መንፈስን ስለገዛ፣ ሐሳብን ወደ እኔ ስላመነጨ እግዚአብሔር ለወገኖችም ደግሞ እናገር ዘንድ ይህንን መንገድ ስለከፈት አንተው በሰማይ በምድር ተባረክ፣ ከፍ በል። እንወዳለን። የሰመነው ቃል በእምነት ተዋህዶ ከኛ ጋር
ጌታ ሆይ ብዙ ፍሬያማ የምንሆን ሰዎች አድርገን ስለ ሁሉ ከፍ በል። በኢየሱስ ጌታ ስም ጸለይን፣ አሜን። ጌታ ኢየሱስ ይባርካችሁ። ተባርካችኋል።